ከፊት ሆነን ከታገልን የምንፈልገው ለውጥ ያለ ጥርጥር ይመጣል። በትውልድ ኢትዮጵያዊቷ የአሜሪካ አዲሷ ፖለቲከኛ ሜላት አስፋወሰን ኪሮስ ሐሳብ ነው። በትውልድ ኢትዮጵያዊቷ የአሜሪካ የሕግ ባለሙያ ሜላት አስፋወሰን ኪሮስ በአሜሪካ የአካፋይ ዘመን ምርጫ የዴሞክራት ፓርቲን ከሚወክሉ የተወካዮች ምክር ቤት እጩዎች ውስጥ አንዷ መሆኗን አረጋግጣለች። የሶሻል ዲሞክራቲክ የፖለቲካ ስርዓትን አራማጅ የሆነችው የ29 ዓመቷ ሜላት በዴንቨር በተደረገው ቅድመ ምርጫ የሷን ዕድሜ ያክል በምክር ቤት አባልነት የቆዩትን አንጋፋዋን ዴሞክራት ፖለቲከኛ የ68 ዓመቷን ዳያና ሉዊስ ዲጌትን በማሸነፍ ለዋናው ምርጫ የዴሞክራት ፓርቲን የምትወክለው እሷ መሆኗን አረጋግጣለች። በአሜሪካ ዴንቨር ኮሎራዶ ለምርጫው እጩዎች በ8 ቀጠና ወይንም ዲስትሪክት ተከፋፍለው የሚወዳደሩ ሲሆን በትውልድ ኢትዮጵያዊቷ የሕግ ባለሙያ ሜላት በመጀመሪያው ምድብ ወይንም ዲስትሪክት 1 የዴሞክራት ፓርቲ እጩ ሆና ለተወካዮች ምክር ቤት የመጨረሻ ምርጫ መቅረቧን ከትናንት በስቲያ በተደረገው የመጨረሻው ዙር ቀዳሚ ምርጫ አረጋግጣለች ተብሏል። በሜላት ተሸንፈው በቀጣዩ ምርጫ እጩ ሆነው ለመቅረብ ሳይችሉ የቀሩት ዳያና ዲጌት ለምክር ቤቱ አባልነት ከዚህ ቀደም 15 ጊዜ ቀርበው ማሸነፍ የቻሉ አንጋፋ ፖለቲከኛ ናቸው ተብሏል። የ2 ዓመት የሥራ ዘመን ያለውን የአሜሪካ ኮንግረስ የታችኛው ምክር ቤት 435 መቀመጫ ያለው ሲሆን በሜላት ተሸንፈው ዳግም እጩ ሳይሆኑ የቀሩት ዲጌት ላለፉት 29 ዓመታት ደጋግመው ተመርጠው የምክር ቤቱ አባል ሆነው አገልግለዋል። ከትናንት በስቲያ በኮሎራዶ በተደረገው የዴሞክራቶቹ ፓርቲ ቀዳሚ ምርጫ ሜላት 51.3 በመቶ ድምፅ ማግኘት መቻሏ ተነግሯል። በትውልድ ኢትዮጵያዊቷ ሜላት ትውልዷ በአዲስ አበባ ነው። ገና ተወልዳ የሳምንታት ዕድሜ ላይ ያለች አባቷ የአሜሪካ የዲቪ ሎተሪ ደረሳቸው። ከቤተሰቧ ጋርም ወደ አሜሪካ ዴንቨር ኮሎራዶ ተጓዘች ይላል የሕይወት ታሪኳ። ሜላት ፖለቲካል ሳይንስና ኢኮኖሚክስን ለመማር በሜሪላንድ ቼስተር ታውን ወደሚገኘው ዋሽንግተን ኮሌጅ ገብታለች። ከዛም በመቀጠል በኖትርዳም ዩኒቨርሲቲ ከ4 ዓመት በፊት የሕግ ትምህርቷን አጠናቃ ተመርቃለች። ከዚህ በኋላ በጥብቅና ሙያ በኒውዮርክ መስራት ጀመረች። ወደ ፖለቲካው ዓለም የወሰዳት ጉዞም የሚጀምረው እዚህ ጋር እንደሆነ ይነገራል። የእስራኤል መንግስት በጋዛ የሚፈጽመውን ጥቃት ተቃውማ በጋዛ የሚሆነውን የዘር ማጥፋት ወንጀል ነው ብላ ቆመች። ግልጽ ደብዳቤንም ጽፋ ድርጊቱን ተቃወመች። የጋዛን የዘር ማጥፋት ወንጀል ተቃውመው የቆሙ ተማሪዎችን መብት ደግፌ ደብዳቤ ጻፍኩ። የምሰራበት የሕግ ቢሮ ጽሑፉን አውርጂ ካልሆነ ትባረሪያለሽ አለኝ። ለአፍታም አላመነታሁም፣ ምክንያቱም ላመንኩበት ለቃሌ የምቆም ሰው ነኝ። በዚህ ምክንያት ከጥብቅና ስራዋ ተባረረች። የዶክትሬት ዲግሪ ተማሪዋ የሕግ ባለሙያ ሜላት አስፋወሰን ኪሮስ በትራምፕ አስተዳደር ተግባራዊ የሆነ ያለውን የዝቅተኛው ማህበረሰብ እንዲሁም የሕፃናት የጤና ፖሊሲና የጤና መድህን ሽፋንን፣ የኢሚግሬሽን ሕግን እንዲሁም አሜሪካ ለእስራኤል የምታደርገውን ድጋፍ አጥብቀው ከሚቃወሙ ሰዎች ውስጥ መሆኗ ይነገራል። በዴሞክራት ፓርቲ ስር ቢሆኑም የሶሻል ዲሞክራቲክ ስርዓትን የሚከተሉ ሰዎች በአሜሪካ ፖለቲካ ውስጥ ከቅርብ ጊዜ ወዲህ ወደፊት እየመጡ ስለመሆኑ ይነገራል። የኒውዮርኩን ከንቲባ ዞራን ማምዳኒንና ሌሎችንም መጥቀስ ይቻላል። ከዚህ ጀርባ ደግሞ አንጋፋው የአሜሪካ ፖለቲከኛ በርኒ ሳንደርስ አሉ። በትውልድ ኢትዮጵያዊቷ ሜላት ኪሮስም ከጀርባ ያሉት ሰው እሳቸው ናቸው ስትል በአደባባይ ተናግራለች። Senator Bernie Sanders for his support. የትራምፕ አስተዳደር የሚከተለውን ስርዓት አጥብቀው ከሚቃወሙ ሰዎች ውስጥ መሆኗ ይነገራል። በፍልስጤምና በጋዛ ጉዳይ የእስራኤል ደጋፊ የሆኑ የራሷ ፓርቲ ወኪሎችን ጭምር ከሚተቹት ውስጥ መሆኗም ይነገራል። በንግግሯም ፕሬዚዳንት ትራምፕ እየተከተሉ ያሉትን ስርዓት ለመታገል ዝግጁ ነኝ፣ ከዚህ በላይም መታገስ አልችልም ብላለች። ዶናልድ ትራምፕን ጥቂት ሰዎች የበላይ ሆነው የሚገዙበትን ስርዓት ለመታገል ከዚህ በላይ አንጠብቅም። ወጣቷ የሕግ ባለሙያ በትውልድ ኢትዮጵያዊቷ በመጪው ጥቅምት ወር በሚደረገው የተወካዮች ምክር ቤት ምርጫ የዴሞክራት ፓርቲ እጩ ሆና መቅረቧ መረጋገጡን ተከትሎ ግዛቱ ዴሞክራቶች የሚያሸንፉበት ስለሆነ ወደ ምክር ቤቱ መግባቷ ብዙም የሚያሳስብ እንደማይሆን እየተነገረ ነው። ኢትዮጵያውያን ዳያስፖራዎች በአሜሪካ ፖለቲካ ውስጥ የቁጥራቸውን ያክል እየተሳተፉ አይደለም ለሚለው ወቀሳም የሜላት ተሳትፎ መንገዱን የሚያሳይ ምላሽም የሚሰጥ ነው ተብሏል።